አንተ ያማሃል እንዴ አስደነገጥከኝ ይቅርታ ዝና እኔ ላስደነግጥ ፈልጌ አልነበረ ከዚህ ከተማ ጠፋ አላልኩም እንዴ አንተ ቆይ የምር የእውነትም መሞት ፈልጋል እዚህ ከተማ ላይ ምን ትሰራለህ ምን ላድርግ ዝና ልጆቼን አፈቁኝ ደግሞም ችግር ውስጥ ወድቀው ሊሆን ይችላል ይሄንን ቤተሰብ ከኔ ውጭ የሚደግፍ ሌላ ሰው ምንም ነገር የለም እውነትም አንተን ሲዘው እንዲ ሲጣርጌ ባለ መግደል በጣም እንጸጸታለሁ አታስብ ዝና እኔ እኔን ስም ሳልጠቅስ ሁሉንም በጥንቃቄ ነው ያደረኩት መሀላሽ ሞባይል ትስመኛል ችግር ቤትኩስ ከመድረስ አላደርስም ልብስህን አውልቅ ዋው አሁን ገና በምንግባባው ቋንቋ ማውራት ጀመርሽ ፖዝ ያደረገ ኧረ ወይኔ ወንድሜ እንዴ ደርቆ ቀረኩ ሀውርቶ ነኩ አንተ በቃ ወደ ራስ ተመለስ እንዴ ቅድስ በጣም አምሮብሻል ወይዘሮ ማህሌት በመጨረሻም ይሄንን ቦርጫም ጉንጫም ሰውዬ እንግዲህ በቁጥጥሯ ስር አውለዋለች እንግዲህ ማህሌት ለተንኮልና ሰዎችን ወጥመር ለመክታት ማንንም የማይተካከላት ወይዘሮ ማህሌት እንግዲህ ብዙዎችን ብላ እንግዲህ በመጨረሻም እንግዲህ እዚህ ትልቅየው ቦርጫም ጉንጫም ዲያስፖራው ላይ መታለይ ማለት ነው እሱንም እንግዲህ ፌክ ነው የሰራችሁ ጋይስ በጣም የሚገርም ነው እንግዲህ ይሄ ነገር በነገራችን ላይ ብዙ ትምህርት ያስወስዳል ብዬ ተስፋ አደርጋለሁ ምክንያቱም ብዙ በትዳራቸው ላይ የሚንዘላዘሉ በህይወታቸው ላይ የሚቀልዱ ቤታቸው ልጆቻቸውን ሚስቶቻቸውን ቤት አስቀምጠው አላግባብ ለሚባልጉ አንዳንድ ተንከሲስ ሰዎች በጣም አስተማሪ ነው ብዬ ተስፋ አደርጋለሁ እንግዲህ ማህሌት እንደምታውቋት ሰዎችን ለማጥመድ ሰዎችን የሆነ ነገር ውስጥ ለመክተት ማንንም አይደራደራትም ያው ዛሬም እንደምታውቁት ዛሬም እንግዲህ እንዳያችሁት ዛሬም እሷ በቃ ያደረገችው ነገር እሱ ነው እንደማንም ብላ እሷ የምፈልገው ገንዘብ ማግኘት ዘዴ ነው መጀመሪያ ያው ሰዎችን ይሄን አደርጋለሁኝ እያለች ነበር ስትቀማ ስትበላ ስትቀማ የነበረችው ግን አሁን ደግሞ በሌላ አማራጭ መጣይ ማለት ያንን ቻንስ አላገኘው አለች ዝናም አውጥቶ ጥሏታል እነ ብሩክና መድብልም ደግሞ አውልቀው ብለዋታል ማለት ነው በመጨረሻ እንግዲህ ሁሉ ነገሯን ጥላ ስልኳን ተሰርቃ ምናምን ነበር እዛ የገባችው በመጨረሻ እንግዲህ አቺ ልጅ ጎዳና ላይ በማግኘት እንግዲህ ወዲ ምሽት ቤት በመግባት ነው እንግዲህ የንን ገንዘብ ለማምጣት ያሰበችው የነበረው እንግዲህ የተወሰነ ገንዘብ ከለቃቀመች በኋላ እየሄደች በመጨረሻው ታይም ላይ ያደረገችው ነገር እንግዲህ ማለት በቃ እነዚህ ባለሀብት ወይም ደግሞ ገንዘብ አለን ብለው የሚንጠባረሩ ሰዎችን ማጥመድ ነበረ ከዛም እንግዲህ አጥምዳ በእጇ ዱቅ አድርገዋለች ማለት ነው ቤተሰቦቻችን ይሄንን ቦርጫም ሰውዬ እንግዲህ በገዛጁ ሄዶ ነው ወጥመድ የገባው የኔ ቆንጆ ማይኔ ገብተሽ ምናምን እያለ በመጨረሻ እንግዲህ እሷ አልጋ ይዛ ከጠበቀችው በኋላ እንግባ ሲላት ኦኬ ብላ ካሜራውን ሴት አፕ አድርጋ እንግዲህ አዘጋጅታ ነው ቁጭ ያደረገች የነበረው ከዛ የሚገርመው ነገር ስለ ትዳሩ ስታነሳበት ነበርና እንዴት ነው ባለቤት ምናምን ስትለው ነበርና እንዴ አሁን ይሄ እዚህ የሚወራ ነው እንዴ ምናምን አለ አያችሁ እንደዛ አይነት ሰዎች ማለት ነው ይሄን አይነት ነገር ስታነሱባቸው አይወዱምና ያለው ነገር እንደዛ ነበረ ከዛ ማለት ግን ይሄን ያነሳችሁ ሆነ ብላ ነው ለምን እንደው ታውቃላችሁ ምክንያቱም የምትፈልገው እንትኑን ቪዲዮ ለመረጃ ስለሆነ ያንን ነገር ለማድረግ ነው እንግዲህ እንደዛ የተጠቀመችው እንጂ ከሌላ አንፃር አይደለምና ምንድነው ያደረገችው እንግዲህ እንዳያችኋት ሴት አፕ አድርጋ ስለዛ ነገር ያወራችሁ ነበር እሱ ልብሱን አወለቀ ኦሬዲ ምናምን ከዛ እሷ ግን ልብሷን ማውለቅ አልፈለገችም ምክንያቱም እሷ እሱን ነው ማጥመድ የምትፈልገው በመጨረሻም እንግዲህ ልብሱን ካወለቀ በኋላ አንቺ ልብስሽን አውልቂ እንጂ ሲላት አይ እኔ እንኳን እስኪ ይቅርብኝ እያለችው ነበር ማለት እኔ በጣም ነው ማፍራው ስለምፈራው ለዛ ነው ስለዚህ እስኪ አንዴ መብራቱን አጥፋልኝ ብላ እሺ ሲላት መብራቱን ጥፍት ሲያደርግላት ጋይስ ላሽ በሚለው ብላ እንግዲህ ላሽ ብላ ነው ጥላው ይብስ ያለችው
መብራቱ እንደጠፋላት ጋይስ ኧረ ተመችታኛለች። ግን መብራቱ ልክ እንደጠፋ በቃ እንደጠፋ ብድግ አድርጋ ስልኳን ላፍ አድርጋ ቀጥታ ነው እንግዲህ ልቅ ብላ የሄደችው ማለት ነው። ቤተሰቦቻችን በጣም ነው እንግዲህ ያ ሰውዬ ከዛ በኋላ ማለት ማይ ቆንጆ ይላል ማለት ነው። እሷ ግን ያራዳ ልጅ የለችም ላሽ በሚለው ጋይስ አንዴ እሱ ይጃጀላል እሷ እንደሆነች ላሽ ብላ ሄዳለች ማለት ነው። ቤተሰቦቻችን እና በጣም ነበር የሚገርመው እውነት ለመናገር ብዙ ሰዎች ከዚህ ብዙ ነገር መማር ይችላሉ። አሁን ላይ የሰዎችን ህይወት ማለት በእንደዚህ በቪዲዮ ምክንያት ብዙ ሰዎች እንደምታውቁት ህይወታቸው ጠፍቷል፣ ትዳራቸው ፈርሷል፣ ብዙ ነገራቸውን ያጡበት ነው ይሄ ቪዲዮ ማለት ነው ቤተሰቦቻችን። በመሆኑም እንግዲህ የሚሆነው ነገር በቃ መጠንቀቅ ነው አለ አይደለ? መጠንቀቅ ነው ትልቁ ነገር ማለት ነው ቤተሰቦቻችን የሚያስተምረን። ከዛ ባለፈ ደግሞ ደረጀ ይቅርታ ቅድስቴና ብሩክ በጣም ደስ የሚል ሁኔታ ላይ ነው ያሉት። በባለፈው እንግዲህ ታገቢኛለሽ ብሎ ቀለበት አስሮላት ነበረ። በመጨረሻም ደግሞ ዛሬ ታገቢኛለሽ ወይ በተጨማሪ ያደረገው ነገር ምንድነው? የራት ፕሮግራም ነበርና የራት ፕሮግራሙን አብረው እንዳሳልፉ ነበረ እንትን ያላት የነበረው ቤተሰቦቻችን በጣም ነበር ደስ ያላት። ቅድስት እንግዲህ እንዳያችኋት ልብስ ገዝቶላታል ዛሬ። ካሁን በኋላ በቃ ያንተ ንብረት የኔ ንብረት የሚባል ነገር የለም፣ መብላት ካለብሽ ትበያለሽ፣ መልበስ ካለብሽ መልበስ ካለብሽ በቃ የኔ ማለት ያንቺ ነው በቃ እያላት ይገኛል ማለት ነው። ዛሬ እንግዲህ ልብሷን ቀይራ ለራት ፕሮግራም ሲወጡ እንግዲህ በቃ የተለየ በቃ ሌላ ሴት ነው የመሰለችው እውነት ለመናገር በቃ ፏፈትን ብላ እንግዲህ ለባብሳ ስትመጣ በቃ ሌላ ያቺ የሚያውቃት ቅድስት አልመሰለችውም እውነት ለመናገር። ምክንያቱም ያቺ የምትታወቀው ቅድስት ቢጃማ ለብሳ ቤት ውስጥ ኩሽና ላይ በቃ እንደዛ ሆና ነው የሚያውቃትና አሁን ግን በቃ ፏፈሽ ብላ በቃ ተሰማምራ ጽድት ብላ ጸድ ሆና ስትመጣ በቃ ሌላ አካል ነው የመሰለችው እና በቃ በጣም ነበር የደነገጠው። በቃ የሆነ ፍዝዝ ብሎ እንግዲህ ዳጣና ምሳሌ በጣም እየሳቁበት ነበረ። ከዛ እንዴ አራነ ቃል ምንድነው ምናምን እያሉት ነበር ማለት ነው። ምሳሌም እንግዲህ ያሰበችው ተሳክቶላታል። አብረን ሄድ እንደ ራት ሄደን እንብላ እንደ ምናምን ሲላት ነበር። ብሩኬ እንዴ ነው ዛሬማ ያንተና የማዬ በቃ ጊዜ የራሳችሁ ጊዜ የምታሳልፉበት ነው እንጂ የኔ አይደለም በማለት ነው የመለሰችለት። እና አንዴው ቅድስት እንደው አንቺ ቆይ በጣም ደስተኛ ትመስያለሽ እያላት ነበር። እንዴ ቀላል ደስተኛ ነኝ እንዴ? ቀላል ደስ ይለኛል እንዴ? ከዚህ በላይ የበለጠ ደግሞ ደስተኛ እንደሆን ከፈለክ ቅድስቴን አግባትና በቃ ከዛ በኋላ ስትለው እንዴ አሁን እኮ ኦሬዲ በቃ እኮ እናት ማዬ ብለሽ እየጠራሻት ነው ማዬ ለብዬ ጥራ ስትለው እንዴ አሁን እየጠራሻት አይደል እንዴ ሲላት እንዴ ይሄ እኮ ፎርጅጅ ነው አለች ማለት ነው። እንዴ ምን ማለት ነው እያላት ነበር።